አስተማሪ ታሪክ ብለሽ ነው የጻፍሽው ውዴ? የቤተሰብ ነው ያኔ እኮ አስተማሪ ታሪክ ነው። አይዋ ኦኬ እሺ ውዴ ጀምሪ። እሺ እኔ የገጠር ልጅ ነኝ። ገጠር ነው ተወልጄ ያደግኩት እና ወንድሜ ከጎረቤት አግብቶ ነበረ። ትንሽ ድምፅሽን ከፍ አድርጊ ውዴ። አይሰማም? አዎ የክፍለ ሀገር ልጅ ነኝ። ወንድሜ የጎረቤት ልጅ አግብቶ ነበር እስከሚል ይሰማል ነበረ። እሺ እና እየኖሩ እያለ ጠበይ ያመጣ ተጊዜ በኋላ መጀመሪያውንም ያኔ ትንሽ ኃይለኝነት አለበት። ከዛ ሲኖር እናቴ ጋም ይገላምጣታል። አባቴን እንኳን ምንም አይለውም። እናቴን ይገላምጣታል፣ ብዙ ነገር እንትን ይላታልና ለሚስቱ ምከሪው፣ ጠበይ ከጊዜ በኋላ ነው ያመጣው፣ ለምንድን ነው እንደዚህ የሚሆነው እያለች ትላታለች። ከዛ ሚስቱ እንደዛ ብላ ስትላት እናቴ ሄዳ ምን ትላለች እሷ፣ እናትህ ፍቺው አሉኝ እንደዚህ አሉኝ ምናምን ብላ ትነግረዋለች ሚስትየው። የዛን ሰዓት እሱ የመጣ ደግሞ ለምን እንዲህ አልሽ፣ ለምን እንደዚህ አደረግሽ ምናምን ይልና እናቴን ብዙ ነገር ይላታል። ያው አይመታትም ግን ገላምጣታል፣ ይሰድባታል ምናምን። እሺ እየሰማሁሽ ነው። ከዛ ሲኖሩ በመጨረሻ ላይ 2 ዓመት ምናምን ሆኖ ሄዱ። ከቤተሰቦቿ ወሰደችው። እሺ እዛ ቤተሰቦቿ ጋር ሄዱ። ተኛ ጋር በቃ መጨረሻ ላይ ሲጣሉ በጣም ተጣሉ። ከእናቴ ጋር ሊገላት ሆነ። እዛ ይዘው ሄደች፣ አብረው ሄዱ። ከዛ ሄደው ደግሞ ከእናቱ ጋር ተጣላ ወንድሜ ከልጅቷ እናት ጋር። ወንድምሽ ከእናት ጋር ነው ችግር ያለበት? ከራሱ እናት ጋር ተጣላ፣ ቀጥሎ ደግሞ ከሚስቱ እናት ጋር ተጣላ። እሺ ከዛ ሲጣሉ አዲስ አበባ ትተው ሄደች ሚስቱ። እዛ አዲስ አበባ ትተው ትኬድ አዲስ አበባ ቤተሰብ ዝም ብላ ሄደች። ከዛ ዝም ብሎ ልጅ ወልደዋል። አንድ ልጅ እንትን ቂጣ እየጋገረ ነው የሚበላ። ማን ነው ቂጣ ጋግሮ የሚበላ? ወንድምሽ ወይስ ልጁ? ወንድሜ እዛው ቤት እነሱ ቤት ሆኖ ትተው ሄደች። ሲጣሉ ቤት ትተው ሄደች። ከቤተሰቦቿ ቤት ሄደች። ኦኬ ከዛ ቤተሰቦቿ ቤት ትተው ሄደች። እየጋገረ ሲበላ ጎረቤት መጡና ልጃችሁን ለምንድን ለማትወስዱት? እሷ ጥለው ሄዳለች፣ ለምንድን ለማትወስዱት ምናምን ብለው ሲሉ መጡና ሲጠይቁ አባቴ እምቢ አለ። ተድሮ ሚስቴ እንትን እያለ ነው የሄደው፣ ስለዛ እዛው ይበርታ እንጂ እኛ ምንም የሚመለከተን ነገር የለም አለ። ኦኬ ድሮ ሚስቱን መርጦ ሄዷልና እኛ አገባንም አለ አባትሽ? ከዛ እንደዛ ሲል እናቴ ደግሞ ለምን በቃ ጸባውን ታስተካከለ ተመክረውት እንደ ድሮ የሚሆን ከሆነ ይመለሳል አለች። እንግዲህ የሚጣለው ከሷ ጋር ነው እንጂ ከሱ ጋር አይጣላም። ከእናትሽ ጋር ነበር ጸቡ። ግን እናት በጣም ይቅር ባይ ስለሆነች አባትን ቢቢልም እናት ግን ይምጣ ልጄ። ከዛ ተጣሉ። እምቢ ስትል ይው ተጣሉ። በቃ እንደዛ ከሆነ የራሴን ድርሻ ክፈልልኝ፣ እኔ ልጄን ሰበስባለሁ አመጣለሁ አለች። ኦኬ አይ ካልሽ በቃ እንደዛ ከሆነ እኔ ለራስሽ ብዬ ነው እንጂ እኔን እንግዲው ምንም ብሎኝ አያውቅም። ለራስሽ ብዬ ነው። እሺ እንደዛ ከሆነ ይምከሩት፣ ጠባውን ያስተካክል፣ እንደ ድሮ ይሁን፣ እኔ የፈለገውን እናደርግለታለን፣ ይምጣ አሉ። ተነጋገሩና መጣ። መክረውት ተታረቀ። ያው እየኖረ እያለ በበጋ ነው እንደዚህ ያመጡት። እዛው ያው ገጠር ስለሆነ እርሻ ነው የሚታረስና እያረሰ እየኖረ አብሮ መስከረም ላይ ዳሩበት። እሱ በመጣ በሳምንቱ እኛ ቤት በመጣ በሳምንቱ እሷ አዲስ አበባ ተመለሰ። ተቤት ሲወጣ ማን ተመለሱ? ሚስቱ?
ሚስቱ አዲስ አበባ እሱን ጥለዋል ነበር ሄደችው። ቤተሰቦቿ ቤት ሄደች መስሎኝ ነበር። አዲስ አበባ ነው እንደሄደችው? አዲስ አበባ ነው። ቤተሰቦቹ ጋማ መጀመሪያ ከቤተኛ ቤት አልስማማ ሲል በጣም እናቴ ጋር እንትን ሲል አባቴ ወይ በርህን ቀይር፣ በርህን በሌላ ጋር ክፈት፣ ወይንም ደግሞ እንደፈለክሁን ብሎ አለው አባቴ ሲለው ከዛ የራሷ ቤተሰቦች ጋር ሚስቱ የወንድምሽ ሚስት የራሷ ቤተሰቦች ጋር ሄደች መስሎኝ ነበር ነው ያልኩት እኔ። ሁለቱም ናቸው የሚሄዱት፣ ይዘው ነው የሄደችው። ኦኬ እዛ ቤት እኮ እንደሆነ ነው ታናይቱ ጋር ደግሞ የተጣሉት እኮ። በቃ ወደኋላ አትመለሻ። ከዛ ጥላው የሄደችው የራሱ ቤት ነው። ከእናቷ ጋር ሲጣላ ወንድምሽ ከሚስቱ እናት ጋር መጀመሪያ ወንድምሽ ከራሱ እናት ጋር ተጣላ። ለሚስቱ አግዞ ሚስቱ ባወራችው ወሬ ለሚስቱ አግዞ እናቱን ካልገደል እኮ አለ። ከዛ ወጡና ከእናንተ ቤት እሷ ሚስቱ ደግሞ የወንድምሽ ሚስት ባሏን ይዛ እናቷ ቤት ገባች። ይዛ እናቷ ቤት ገባች ደግሞ እና ደግሞ በእናቱ በለመደው ደግሞ ከሚስቱ እናት ጋር ተጣላ። ከሚስቱ እናት ጋር ሲጣላ ደግሞ ከቤት ወጡና ለብቻቸው መኖር ጀመሩ አይደል? አይ አልኖርም፣ እዛው ቤት ነው ያኔ ግቢ አንድ ግቢ እዛው እናቷ ቤት ነው እንዴ ጥለው ሄደችው? አዎ ከእናቷ ቤት እኮ ነው ጥለው ሄደችው። እንዴ እናቷ ቤት ውስጥ ባሏን ባዳ ጥላ ጠፋች ወደ አዲስ አበባ? አዎ ጥላው ትኬድ። ከዛ እሱ ደግሞ ሚስቱ ጥላው ጠፍታ የሚስቱ ቤተሰቦች ቤት ያለ ሚስት ብቻውን እየኖረ ነው። እናንተን ሰዎች ያለ ልጃችሁን ውሰዱ ያሏችሁ? አይዋ ሲያሳዝን። ምን ሆኖ የሚስቱ ጥላው ጠፍታ እሱ ምን ያደርጋል እዛ ቤተሰቦቿ ቤት የሚኖረው? ከዛ እንደዛ ሆነ። ያው መጣ እየኖረ እያለ እሷ በመጣ እኛ ቤት በመጣ በሳምንቱ መጣች እሷ ተመልሳ ሲወጣላት። አሃ ከእናት ከአባቷ ቤት ሲወጣላት በሳምንቱ ወደ ቤተሰቦቿ ቤት ተመለሰች። ከአዲስ አበባ ከጠፋችበት ወደ ቤተሰቦቿ ቤት ተመለሰች። ኦኬ ተመለሰች። ከዛ እየኖሩ እሷም እዛው እየኖረች ነው። እናስታርቃችሁ ምንም አላሉም። ያው የወሰደው ዕቃም እንዳለ ያው ሰማንያቸውም ሁሉም እንዳለ እዛው ነው። መጣ እንዴ መልሶ አልሄደም። ኦኬ ከዛ እየኖረ እያለ መስከረም ላይ ዳሩበት። ማን ተዳረ? እሷ ሚስቱ አገባች። እሷ ቀድማ ተዳረች፣ እሱ ሳያገባ እዛ ገባች። ኃይለኝነት አለበት በጣም እና አልሰማም። ቅዳሜ ለእሁድ አጥቢያ ነው የዳሯት። እንደ ይሰማ ብለው እንደ ድብቅ ነገር የትንሽ ልጅ አሁን ያገባ የለ ድብቅ እንደዛ ዳሩበት። እና እኔ ውሃ ሄጄ ስቀዳ ከሌክ ዛሬ እኮ የወንድምሽ ሚስት ሰርግ ነው አሉኝ። እዛ እንዴት ስላት አይ እኔ እንጃ ዛሬ ሰርጓ ነው ብለው ሰምተናል አለኝ። ከዛ ሄድኩና ቤት እናቴ ዛሬ እንዲህ ነው ስትለኝ ይሄንን የውሃ ወሬ እያመጣሽ እዚህ አታወሪብኝ ምናምን አለችኝ እናቴ። ኦኬ ከዛ የውሸቴን ዝም ብሎ መስሏት። ኦኬ ከዛ በማግስቱ ጠዋት የሆነች እዛው የጎረቤታቸው ሴት መጣና ምራታችሁ እኮ አገባች ልጃችሁ ጋር ተፋተው ነው ወይስ እንዴት ነው አለች። ዴኒ እኮ ማታ ልጅ ስታወራ አውቃ መስለኝ ነበረ። ለካ እውነት ነው። አዎ እና ቀውንም ታይሰጡት ሰማንያቸውንም ሳይያወርዱ እንዴት ሊድሩ ይቻሉ? ከዛ አባቴና እናቴ ተመካከሩ። እንዴት እንደዚህ ነው ተብሏል፣ እንዴት ነው የሚሻለው? ከዛ አባቴ አይ እነሱ እንግዲህ ምንም ይመጣብናል ብለው ስላላሰቡ እኛ ምንም ማሰብ ያስፈልገንም የመጣውን ነገር መቀበል ነው አለ አባቴ። ከዛ የቅዳሜ አግብታ ሁርለት ዋለ፣ ሰኞ ዕለት፣ ማክሰኞ ዕለት፣ ሮብ ዕለት አረም ውረድ ሲባል አልወርድም አለ። ጠዋት እናቴ እንጀራ እየጋገረች እሱ ምግብ እየበላን ከኔ ጋር በእግረው በላ። እንዴ ከሌ በእግራ እኮ አይበላም ጥሩ አይደለም አይመለከትሽም አላት። እንዴ ድሮ ተመለሰበት። ከዛ መጣችና ጠራችኝና ከገበት አስነሳኝና ሰምቶ ይሆን እንዴ ጠበው የተቀየረው ሰምተሻል ሲያወራ ሰምቶ ይሆን ስትለኝ እኔ አልሰማሁም አልኳት። ከዛ ስላት ዛሬ አትወርድም እንዴ ቆላ ስትለው አይ ዛሬ አልወርድም ከተማ ነው የሚሄደው አለ። ከዛ እንግዲህ ሰምቶ ነው የሚሆነውና አባቴ ደግሞ ታጣቂ ነውና እንግዲህ ምናልባት የምፈረው ይሄንን መንግስት የሰጠኝን እንትን ይዞ ሄዶ እንደይገልብኝና አንተ ነህ የላከው እንደይሉኝ እንጂ በሌላው ነገር እነሱ ስለሆኑ ያመጡት ምንም ማድረግ አንችልም ብሎ አላባቴ። ከዛ እንደዛ ሲል ከተማ ሲሄድ ይዛ ሲጠጡ እንዴ አንተ ኃይለኛ ነኝ ትላለህ፣ ሰውም
ተጣላለህ ምንም አይሉህም። ትናንት ሚስትህን አግብተውብህ ሲሄዱ ቤት ነበር ካለው አለኝ አለ። ከዛ ሲለው እንዴ ማን ሚስት? ያንተ ሚስት የት አግብታ የምትል ትናንት እኮ ይዘዋት ሄዱ። አሁን የኔ ሚስት አግብታ? አዎ። ከዛ ያንን የጀመረውንም ታይጠጣ ጅው ብሎ አባትየውን መንገድ ላይ ያገኘዋል። የልጅቷን አባት አረም እያረመ ከዛ እሱን ሰላም ብሎ መጥቶ እናቴ ጋር ጅው ብሎ መጥቶ ከዛ ስሚ እንጂ እሷን ለመግደል ነበር የመጣው ቅድሚያ እናቴ። ከዛ እንዴናች ምትርግ ይው ያኔ ስለሚጣሉ በቃ ኃይለኛ ነው። ዝም ብሎ ነው እንደመጣለች ነውና ስሚ እንጂ እናቴ ስሚ እንጂ ብሎ ስላት አቤት ስትለው ከሊያ አግብታ ነበር እንዴ? እኔ አልሰማሁም። ታዲያ ታግባችም እኛ እንድረሃለን። እኛ ያወጣ ነው ወጪ አውጥተን ያው እንግዲህ እንደምታውቂው አረብ ሀገር ሲባል ብዙ ብር የሚታፈስ ነው ይመስላችሁ የገጠር ታረብ ሀገር የመጣችውን እኛ እንድረሃለን ችግር የለውም ታግባ። ግን አልሰማንም። አሁን ልጅን ትይዣለሽ አትይዥም አላት። እይዛለሁ ችግር የለውም አምጠው ብላ እናቴ ወፍጮ ቤት ያንን ላመጣ ልሄድ ነው ብሏት እሷም ወፍጮ ቤት እሱም ተነስቶ ልጅን ላመጣ ነው ብሎ ከዛ ቤት እዛ ቤት ሲሄድ ከሌ አባቱ ልጁን ትናንት እኮ እናቴን ይዘዋት ሄዱ ማታ የት እንጃ ይዘዋት ሄዱ ይለዋል። እዛ እንዴት እና ሄቱን ስጠይቅ ምንድነው እናንተ ምን አገባህና ስጠይቀኛለህ? ልጄ ነች እንጂ እኮ አንተ እኮ ምንም አይደለህ ልጄ ናት ምን ይመለከታል አለችኝ አለ። እንዴት አይመለከተኝም? ድራችሁልኛል ሰማኔን ታታወርዱ እንዴት ሲላት አይመለከትህም ስትለው ተዛ ዝበላት ልተዋት እያለስ ያመነታ በቃ ሰደበችው። ያኔ ተድሮ የሚወስ ስለሚጣሉ አባትየው ጥሩ ሰው ነው፣ እሷም ጥሩ ሰው ናት። ይኸው እንግዲህ ፈጣሪ ሰይጣን ነው መስለኛል። እና ሲል ከዛ ዘው መቷት ይሄዳል እና ሄቱ ከዛ መታት ዘው ሲያታክሩ ሐኪም ቤትም ሲወስዷት ያው ብዙም እንትን አላለችም አልቆየችም ሞተች። ወንድምሽ በመታት ሞተች። ከዛ ያው እናቴም ወፍጮ ቤት ያው እንደነገርኩሽ ልጁን ሊያመጣ ነው ብላ ሄዳለች ወፍጮ ቤት። ከዛ እናቴቱን እዚህ መጥቶ ነበር እሷን ነበር ምናምን ይላሉ ሰምተው። ከዛ እናቴ አልሰማችም። ምንድነው እናንተ ነገሩ ስለኛ ምንም አይደልኛ ዝም ብለን ነው ይሏታል። ከዛ እንዴ አባቴ ዘመር ነበርና ሄዶ አንቺ እዚህ ታስፈጫልሽ እሱ ልጅሽ እንደዚህ አርጎ ሄዶ ሲላት እኔ እኮ ምንድነው ብዬ ስላቸው ምንም አይደለም አሉኝ። እኔ ሀዲያ በምን አወኩኝ? እሱም ልጅ ላንጣ ብሎ ነው ሄደው ጥላታለች ስላቸዋለች። ከዛ ይዟት እሷን ወስዶ ቤት ቆልፎባት ከዛ አባቴ ጋር ይሄዳል። ዱር ስለሆኑ ሁሉም የተሰማራ ነው። ሁላችንም ዱር ሄደናል። ከዛ ሄድን እሱ ወንድምሽ ነው እናትሽን እንዳይጎዷት ነው ከወፍጮ ቤት አውጥቶ ወስዶ ቤት የቆለፈባት? እሱማ ምንም የለም አልደወለ ለሱ አልተናገረ ቤት አልሄደ በዛው መጥቶ ነው በዛው የጠፋው እሱ። ታዲያ ማን ነው እናትሽን ከወፍጮ ቤት ወስዶ የቆለፈባት? እዛው የኛ ያው አንድ ሀገር ስለሆን እዛው ጎረቤቶች። ኦኬ እሺ። ከዛ እሷን ቆልፎ ያው አባታችንም እንትን ስለሆነ ዱር ስለሆኑ ሁሉም የአባታችንን መሳሪያ ቤት ሄዱ አምጥቶ አቀበለው ለአባቴ። ኦኬ ከዛ መጣን ያው እሷም እንትን አለች ብዙ በላለሁ። እሺ ቴንኪው አና። እሺ ቀጥል። ከዛ ያው እየኖርን ለአባትሽ መሳሪያውን ያቀበለው ማን ነው? አጎቱ። ኦኬ አባትሽ መሳሪያ ሳይዝ እንዳያጠቁት ነው እሱ ወንድምሽ በሰራው ስራ። ድንገት ያኔ አርጎ ስለሄደ እነሱም ስለማያውቁ ማንም አይነግራቸውም። እሱም አልደወለም አናውቅም። ከዛ ያንን ያው መቤት ሁሉ ገባን። በቃ ልቀቁ እንደዚህ ምናምን ሲባል እንግዲህ ተጅሮም እነሱ ናቸው ያመጡት። ከዚህም ብሄድ ያው ሬሳ ማራቅ ነው እንጂ እዛ ወዲቄም የሚያነሳኝ አላገኝም። እነሱ ናቸው ያመጡት ጣጣውን። ዞሮ ምንም ማድረግ አልችልም ብሎ አባቴ አለ። ሄዱ በቃ የአካባቢው ሰው ሰፈሩን ለቃችሁ ሂዱ እንዳይበቀሏችሁ ሲሏቸው
አዎ ከዛ አባቴ ደግሞ እንደዛ ሲል አገርም ብለቅ የትም ቦታ ብሄድ ሬሳዬን ነው እንጂ ማርቀው ምንም እንትን ማድረግ አልችልም፣ የመጣውን መቀበል ነው አለ። ኦኬ። ከዛ ያው እነሱ ለቀቁ። እናታችን ሞተችበት ላይ አንቀመጥም ብለው ለቀቀው ሄዱ። ኦኬ። ከዛ ሄዱ። እየኖርን እነሱ ያው አዝመራ እንደዚህ ማዝበር ምናምን ወንድምሽ በቃ ጠፋ። ሴትዮዋን ገሎ ጠፋ። ኦኬ። ከዛ እየኖርን እያለን በሁለት አመቱ ገበያ ሲሄድ አገኙት ሁለት ልጆች። እነሱ ሁለት ልጆች አባቴን ገደልን ብለው ጥለው ሄዱ። አባትሽን? አዎ ሁለት ሆነው እሱ ብቻውን ነው። መሳሪያውን ደግሞ አንተ ልጅህ እንዲህ አድርጎ ጠፍቷልና አንተ ነህ ያሸሸኸው ብለው አባቴ መሳሪያውን ቀሙት። ከዛ ያኔ ከዛ ገበያ ሲሄድ ሁለት ልጆቹ ቀጥቅጠው ገደልን ብለው ትተውት ሄዱ። ኦኬ። ከዛ ትተውት ሄዱ። ያው እግዚአብሔር ይመስገን ተዛም ተያለንበት ከተማ ሪፈር ምናምን ተብሎ ጥቁር አንበሳ ድረስ መጣ። ጥቁር አንበሳ ድረስ መጣ። ለነሐሴ መድኃኒዓለም ነው የመጡት። ተነሐሴ መድኃኒዓለም እስከ ጥር ድረስ ታከመ አዲስ አበባ። እዛ ታከመ ዲያነ ሄድን። እዛ አሁንም እየኖርን እነሱም ጠፉ። ከዛ እየኖርን በአመቱ ደግሞ እዛው ጎረቤት እዛው የሆነ ተቤታችን ትንሽ ከፍ ያለ ነበረ እርሻ። እንደዚሁ አሁንም ድኖ መጥቶ በአመቱ በመስከረም በነሐሴ ነበር የመቱት መጀመሪያ። በአመቱ ደግሞ ከዛ ወደ መንደር ሲሄድ በመሳሪያ ገደሉት የሴትዮዋ ልጆች። አዎ በጣም ያሳዝናል። ነው ሁሉን ጣጣ ያመጣው ወንድምሽ ነው? አዎ ከዛ ገደሉት። ወንድምሽ ባመጣው ጣጣ ለአባትሽ ተረፈ። ምስኪን ሞተ። ያው እናለ እኔም በጣም ከምልሽ በላይ እናቴ ምናምን እናቴን ያኔ ብዙም እንትን አላትም። ታባቲ ጋር በጣም እንደ እናትም እንደ አባትም በጣም ነው። ከምን ልበልሽ ወንድምሽ በቃ ጠፋ። አዎ ጠፋ። እንደውም በባህል ጊዜ አሁን ተይዟል። ተይዟል ማለት ያኔ እስር ቤት ገባ ተይዞ። መታሰሩ ላልቀረ አሁን እሱ ወዲያው እጁን ቢሰጥ ኖሮ ባይጠፋ ኖሮ አባትሽ አይገደልም ነበር አይደል? አይ ቀርለትም። ያኔ እሱ አጠፋ ብለው አይደል የሚገሉት እነሱ የእናታቸውን ነው እንጂ ማለት ደም ለመመለስ እሱ ቢጠፋማ አይገሉትም ነበር። እሱ ታስሯል፣ በቃ ደማቸው ታሰረ ማለት ፍትህ አገኙ ማለት ነው አይደል? አይ ያረ እንደዚህ ያስቡ ነገር እሱም ታስሮላቸው እንደገና አባትሽን የሚገሉ ነበረ። እሱ ባይጠፋ ነው እሱ መጥፋቱም መያዙም እሱ ቢሞተላቸው ሊሆን ይችላል እንጂ መያዙ እስር ቤት ምን እንትን ይላቸዋለሽ ነው። ህግ የለም ማለት እኮ ነው። ገጠር ግዴታ ሰው በእጁ ነው የሚበቀለው ማለት ነው። ማለት ስንት አመት ሆነ? ቆይቷል። የቆየ ታሪክ ነው። አባቴ ተሞተ 7 አመቱ። አሁን መስከረም አለፈ እኮ ቅርብ ጊዜ ማለት እኮ ነው። ከ7 አመት በፊትም ገጠር ላይ እንደዚህ ነገር አለ። ህግ የለም። እሷ ደግሞ ያው 3 አመት ነው የሚበላለጡት። 10 አመቷ እኮ እነሱ ሳልተያዙም አባትሽን የገደሉት ልጆች ህግ እነሱ ተድሮም ለቀው ሄደዋል። በዛው ገደሉ፣ በዛው ጠፉ። እነሱ ቢያዙ ይታሰራሉ አይደል? አዎ ይታሰራሉ። ገጠር አሁንም አለ። ኦኬ ያሳዝናል በጣም እውነት በጣም ያስፈራል። ማለት ሰው ደፍሮ ሄዶ በእጁ የሚበቀላል ከዛ ይጠፋል እንዴ? ወዲያው ሲተኩሱ ፖሊስ አይደርስም ማለት ነው። ከቆየ በኋላ ነው ፖሊስ የሚመጣው።
የለም ገጠር ስለሆነ ያኔ ስለሚሆን አይደርሱ። እሺ በሽምግልና ለምን ችግሩን አልፈታችሁትም? በአንዳንዴ በካሳ በሽምግልና ምንም ይፈታላሉ። እንዴ ስማ የደም ካሳ ያኔ የደም ካሳ የደም እንትን ይከፈላል። ሽማግሌዎች የፈረዱትን የደም ካሳ ከከፈላችሁ አይበቀሉም ማለት እምቢ አሉ እኮ። ለምን እናንተ ጠይቃችሁ እነሱ እምቢ ብለው ነው? እምቢ አሉ። አባትሽ ግን እኮ መጀመሪያም እኮ ዘመድ አዝማድ የሰፈር ሰው አካባቢውን ለቀ ሂድ ብሎት ነበረ። እሺ ብሎ ቢሄድ ጥሩ ነበር። እነሱም ለቀቁ። ያኔ አሁን ከተማን ቦታ ሊሄድ ቢባል እነሱ ከተማ ገቡ። የት ይገባል? ከዛስ ወዴት ይከዳል? የቢልቅም ታሰቡበት የት አዲስ አበባ ሙሉ ቤተሰቡን ይዞ አባትሽ አዲስ አበባ መጥቶ አይኖርም? አይ እሱ ፈጣሪ ያኔ ካዘዘውና ካሰቡበት የትም የጉርጓድ ብትገቢም አታመልጭም። ያው ይቆያል እንጂ መቼውንም ቢሆን አያመልጥ። ወንድምሽ ግን እንዴት ጸጸቱን ይችላል? በሱ ስራ እሱ በገደለው አባትሽ ሲገደል ምን እንዴት ይጸጽተው? እስር ቤት ሄደሽ ጠይቀሽ ታውቂያለሽ ወንድምሽን? አዎ ጠይቃለሁ። እንዴት ነው ጸጸቱ? በሱ ምክንያት አባቱ መገደሉን ሲያውቅ ምን ተሰማ? ብሎ አይሄድም ስንሄድ ወይ ለልጁ አልሆነ ወይ ለቤተሰቡ አልሆነ። አየሽ በጣም